ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች እንኳን ወደ ቻናል በሰላም መጣችሁ ብያለሁ። እኔ መምህር ፋኖስ ነኝ። በዚህ ዩቲዩብ ቻናል አማርኛን ጨምሮ እንግሊዝኛ፣ ሂሳብን እንዲሁም መሰረታዊ የመጽሐፍ ቅዱስ ትምህርት እንደምናስተምር ታውቃላችሁ። በዚህ ዩቲዩብ ቻናል የሚለቁ አስተማሪ ቪዲዮዎች ሁሌም እንዲደርሳችሁ ማለት ነው ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ይህን ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በዛሬ ቆይታችን እንግዲህ የአማርኛ አንዳንድ ቃላት እንዴት ወደ እንግሊዝኛ ይጻፋሉ እናያለን ማለት ነው። ቃላትን አንዳንድ ሀረጎችን ማለት ነው ከኔ ጋር አብረን ትንሾች ናቸው እነሱም ከኔ ጋር አብረን በሚኖሩ ጥቂት ደቂቃዎች አብረን የምንከታተል ይሆናል ማለት ነው። እንግዲህ ወደ ቻናላችን ቤተሰቦች ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እንደምናስተምር ታውቃላችሁ። ትምህርቱን ገብታችሁ መከታተል ለምትፈልጉ ማለት ነው ከታች ማስቀምጥላችሁ ስልክ ይኖራል። በዛ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ የገባችሁ ብታናግሩን ትምህርቱን ማግኘት ትችላላችሁ። በተጨማሪም ቅዳሜና እሁድ የሆኑ ቀጣይ ቅዳሜና እሁድ ማለት ነው የፊታችን የመጽሐፍ ቅዱስ ትምህርት በነጻ ስለምናስተማር ስለጀመርን እንደ አዲስ ማለት ነው ገብታችሁ ትምህርቱን መከታተል ትችላላችሁ ማለት ነው። ገብታችሁ ለመከታተል እንግዲህ ከታች ማስቀምጥላችሁ ስልክ ይኖራል። በዛ ስልክ እየገባችሁ አናግሩን ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝና ከዚህ ጋር ያለችውን እቺን ቃል ሂደት የምትለውን ቃል ደግሞ ሁላችሁም እየገባችሁ ኮሜንት ሴክሽን ላይ እንጽፉልኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ መጀመሪያ ከዚህ ጋር ያሉትን ቃላት የአማርኛዎች አንብበን ከዛ ወደ እንግሊዘኞች እንላለን ማለት ነው። የስንል የመጀመሪያ ስንል ስድስተኛ አንድ ላይ እንደዚህ ማድረግ የት እንላለን። ቀጣይ የነ የመጀመሪያ ደግሞ ከቤት ስድስተኛ አንድ ላይ ማድረግ ያለን እንላለን ማለት ነው። ለዚህ ነው አንድ ላይ ማድረግ የመጀመሪያው የት የሚላለ የት ቀጣይ ነህ አለ ነህ አንድ ላይ ስናነባቸው የት ነህ ይሄ ጥያቄ ነው። አንድን ሰው የት እንዳለ ለማወቅ የምንጠቀምበት መጠይቅ ነው ማለት ነው። የት ነህ እንላለን። ይሄን ወደ እንግሊዝኛ ሲቀየር ደግሞ የት እንል ዋይ እንጠቀማለን። ደግሞ ስድስተኛ ስለሆነ ቲ እንጠቀማለን። ስለዚህ የት ብለን ስንጽፍ ዋይ ኢ ቲ የት እንላለን ማለት ነው። ቀጣይ ነ ስንል ኤን ኢ ነው የመጀመሪያ ፊደል ነው። ህ ስንል ደግሞ ይሄ ስድስተኛ ስለሆነ ኤች እንጠቀማለን። ስለዚህ ላይ ማድረግ ኤን ኢ ኤች እንላለን ማለት ነው። ስለዚህ ጠቅላላ እነዚህን ሙሉን ስንጽፋቸው የት ነህ የሚለውን ቃል ስንጽፍ ማለት ነው ምን እንጽፋለን? የት ነህ የሚለውን አንድ ቃል ስንጽፍ ዋይ ኢ ቲ እዛ ኤን ኢ ኤች የት ነህ እንላለን ማለት ነው። በመቀጠል ስንል የተ የመጀመሪያ ሳ ከሰቤት አራተኛ ሳ አሁንም የሰቤት አራተኛ ተ ደግሞ ከተቤት የመጀመሪያ አንድ ላይ እነዚህን በማድረግ ተሳሳተ የሚለውን ቃል ደግሞ ስንጽፍ እንዴት እናደርጋለን? ተ ስንል ቲኢ እንወስዳለን። ሳ ስንል ኤስኤ እንወስዳለን። ሳሁን ድጋሚ አራተኛ ስንል ኤስኤ ተ ደግሞ ስንል የተ የመጀመሪያ ቲኢ እንጠቀማለን። ስለዚህ ተሳሳተ የሚለውን ቃል ስንጽፍ ቲኢ ኤስኤ ኤስኤ ኢኢ ቲኢ ኤስኤ ኤስኤ ቲኢ ተሳሳተ የሚል ቃል እናገኛለን ማለት ነው። በመቀጠል አንድ ሰው ለምሳሌ ደግሞ ቀጣይ ደግሞ ይሄ እንዳመመ መናገር አሞናል በመጻፍ ወይ አሞኛል በመጻፍ ፈልግ ለምሳሌ ዲፌንስ ፋል መስል ደግሞ አ ስንል የአቤት የመጀመሪያ ሞ የመቤት ሰባተኛ እኛ ደግሞ ከኛ ቤት አራተኛ ለ ደግሞ የለቤት ስድስተኛ እዚህ ይሄን ቃል ስናነበው አሞኛል የሚል ቃል እናገኛለን ማለት ነው። አሞኛል የሚለውን ቃል እንግዲህ ደግሞ ወደ እንግሊዝኛ ቀይር እንዴት እንጽፋለን የሚለው ደግሞ ስናይ ደግሞ አ ስንል ቻናዊ ስለሆነች ልክ ነው አቤት ስንጠቀም አስቀጥየላትም የአቤት ስም ኤን እንጽፋለን። ሞ ስንል ኤምኦ ሰባተኛ ነው። እኛ ስንል ደግሞ ጂኤንኤ ነው የምንጠቀመው የኛ ቤተሰብ ስለሆነ ለ ደግሞ ስድስተኛ ስለሆነ ኤል ብቻ እንጠቀማለን ማለት ነው። አንድ ላይ እነዚህን በማድረግ ኤ ኤምኦ ጂኤንኤ ኤል ኤ ኤምኦ ጂኤንኤ ኤል ይላል። አሞኛል ብለን እንጽፋለን ማለት ነው።
በመቀጠል ደግሞ የምናየው ቃል አ ስንል የአ ቤት የመጀመሪያ፣ ል ከለቤት ስድስተኛ፣ ወ የወ የመጀመሪያ፣ ጣ የጣ ቤት አራተኛ፣ ም ደግሞ እመቤት ስድስተኛ። ስለዚህ ይሄን አንድ ላይ ስናነበው አልወጣም 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 ስንል አልወጣም ብለን ስናነብ አ ስንል እንዳልነው ቅድም ቅጥያ የለውም የአ ቤት የመጀመሪያ ስለሆነ ኤ ብቻ ነው። ል ስድስተኛ ነው። ወ ደብሊው ኢ ጣ ቲኤ ም ደግሞ ኤም። ስለዚህ አልወጣም የሚለው ቃል ሲጽፍ ምን ያደርጋል ማለት ነው? ኤ ኤል ደብሊው ኢ ቲኤ ኤም ኤ ኤል ደብሊው ኢ ቲኤ ኤም አልወጣም አልወጣም የሚል ቃል እናገኛለን ማለት ነው። እሺ ወደ ቀጣይ ደግሞ ስናልፍ ል ስንል የለ ስድስተኛ፣ መ ስንል የመ የመጀመሪያ፣ ጣ ስንል የጣ ቤት አራተኛ፣ እዛ ነ ስንል የነ የመጀመሪያ፣ ዘውስ ደግሞ የወ ስድስተኛ። እንግዲህ እነዚህ እንደምናያቸው ሁለት ቃላት ናቸው። አንደኛው ልመጣ ልመጣ የሚል ቃል አለ። ተቀጣይ ደግሞ ነውህ አንድ ሰው ለምሳሌ እና እንሂድ ቢል ወይም ደግሞ ተው እንሂድ ቢል ልመጣ ነው ብለን መናገር እንፈልግ በዚህ መናገር ይችላል ማለት ነው። ልመጣ ነው የሚለው ቃል እንግዲህ ወደ እንግሊዘኛ ስንቀይረው ወደ አማርኛው እንግሊዘኛ ስንቀይረው ል ስንል ኤል ብቻ፣ መ ስንል ኤምኢ አ ቲኤ። ስለዚህ ልመጣ የሚለውን ቃል ስንጽፍ ኤል ኤምኢ ቲኤ ኤል ኤምኢ ቲኤ ልመጣ አለ። ቀጣይ ነው ስንጽፍ ደግሞ ነ የመጀመሪያ ነው ኤምኢ፣ ወይ ደግሞ ስድስተኛ ስለሆነ ዳብሊው ብቻ እንጽፋለን ማለት አንድ ላይ ማድረግ ኤንኢ ዳብሊው ሚል ሊመጣ ነው እንግዲህ ስንጽፍ በዚህ መልኩ መጻፍ እንችላለን ማለት ነው። በመቀጠል እንግዲህ እሺ ሂ ስንል የሃ ሶስተኛ፣ ደ የደ የመጀመሪያ፣ ት ደግሞ የተ ቤተሰብ ስድስተኛ። እነዚህን አንድ ላይ ማድረግ ሂደት የሚል ቃል እናገኛለን። እንግዲህ ሂደት የሚለውን ቃል ወደ እንግሊዝኛ ደግሞ ስንቀይረው ሂ ስንል ኤች አይ ነው የምንጠቀመው፣ ደ ስንል ደግሞ ዲኢ እንጠቀማለን፣ ት ደግሞ ቲ እንጠቀማለን ማለት ነው። አንድ ላይ ማድረግ ኤች አይ ዲኢቲ ሂደት ስንል እንደዚህ እናገኛለን ማለት ነው። በመቀጠል መ ስንል የመ የመጀመሪያ፣ ጽ የጽ ስድስተኛ፣ ሀ ደግሞ የሀ የመጀመሪያ፣ ፍ ደግሞ ከፈቤት ስድስተኛ። እሺ እንግዲህ እነዚህን ስንጽፋቸው ደግሞ ይሄን ላይ ቃሉ ሲነበብ ይላል መጽሐፍ እንላለን ማለት ነው። መጽሐፍ የሚለውን ቃል እንግዲህ ወደ እንግሊዝኛ ስንተረጉም ወደ እንግሊዝኛ ሲጻፍ ወደ አማርኛው እንግሊዝኛ ማለት ነው ወደ ትክክለኛው ከተቀየረ ቡክ ነው የምንለው። ወደዚህኛው ወደ አማርኛው እንግሊዝኛ በሀሁ መሰረት በምናነባቸው ሲቀየረው ግን መ ስንል ኤምኤ እንጠቀማለን፣ ጽ ስንል ቲኤስ እንጠቀማለን፣ ሀ ስንል ኤችኤ እንጠቀማለን፣ ፍ ደግሞ ኤፍ እንጠቀማለን። ስለዚህ አንድ ላይ ማድረግ ምን እንላለን? ኤምኢ ቲኤስ ኤችኤኤፍ ኤምኢ ቲኤስ ኤችኤኤፍ መጽሐፍ ሚል በዚህ ማየት እንችላለን ማለት ነው። በመቀጠል የምናልፈው ታ ስንል የተ ቤት አራተኛ፣ ዳ የደ ቤት አራተኛ፣ ጊ ደግሞ የገ ቤት ሶስተኛ። እሺ እነዚህን አንድ ላይ እንግዲህ ማድረግ ቃሉም ይላል ታዳጊ የሚለውን ቃል ደግሞ ስንጽፍ እንግዲህ የምናደርጋለን ታ ስንል ቲኤ፣ ዳ ስንል ዲኤ፣ ጂ ስንል ደግሞ ጂአይ አንድ ላይ ማድረግ እነዚህን በእናነባቸዋለን ቲኤ ዲኤ ጂአይ ቲኤ ዲኤ ጂአይ ታዳጊ የሚል ቃል እናነባለን ማለት ነው። በመቀጠል ሰ ስንል የሰ የመጀመሪያ፣
ላ የለቤት አራተኛ፣ ም የመ ስድስተኛ፣ ታ ደግሞ ከተቤት አራተኛ። እሺ እነዚህን አንድ ላይ ማድረግ ሰላምታ 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 እንላለን። ሰላምታ የሚለውን ቃል ደግሞ ስንጽፍ ሰ ስንል ኤስ ኢ፣ ላ ስንል ኤል ኤ፣ ም ስንል ኤም፣ ታ ስንል አራተኛ ቲ ኤ። ስለዚህ ሰላምታ የሚለውን ቃል ስንጽፍ አንድ ላይ ኤስ ኢ ኤል ኤ ኤም ቲ ኤ፣ ኤስ ኢ ኤል ኤ ኤም ቲ ኤ ሰላምታ ሰላምታ በዚህ መጻፍ እንችላለን ማለት ነው። ቀጣይ ዘ ስንል የዘ የመጀመሪያ፣ መ የመ የመጀመሪያ፣ ረ ደግሞ ከረቤት የመጀመሪያ፣ ሁሉ የመጀመሪያ ፊደል ናቸው። ዘ መ ረ ዘመረ ዘመረ የሚል ቃል እናገኛለን። ዘመረ የሚለው ደግሞ ስንመሰርት ቃላት እንዴት እንጽፋለን? ዘ ስንል ዜድ ኢ፣ መ ኤም ኢ፣ ረ ደግሞ አር ኢ። ሁሉም እንዳልኳቸው የመጀመሪያ ፊደል ናቸው። ስለዚህ ሁሉንም በመጀመሪያ እንጽፋቸዋለን ማለት ነው። ሁሉም ቅጥያቸው የመጀመሪያ እንዴት ነው የሚለው ዜድ ኢ ኤም ኢ አር ኢ፣ ዜድ ኢ ኤም ኢ አር ኢ ዘመረ ዘመረ የሚለው እንጽፋለን በዚህ። በመቀጠል ሰ የሰ የመጀመሪያ፣ ራ ከረቤት አራተኛ፣ ተ የተ የመጀመሪያ፣ እኛ ደግሞ ከኛ ቤት አራተኛ አንድ ላይ ማድረግ እነዚህን ሰራተኛ 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 ብለን እንጽፋለን። ሰራተኛ ብለን ስንጽፍ ደግሞ እነዚህን ሰራተኛ ሰ ኤስ ኢ፣ ራ አር ኤ፣ ተ ቲ ኢ፣ እኛ ደግሞ ጂ ኤን ኤ። ስለዚህ ሰራተኛ ብለን ስንጽፍ ኤስ ኢ አር ኤ ቲ ኢ ጂ ኤን ኤ፣ ኤስ ኢ አር ኤ ቲ ጂ ቲ ኢ ጂ ኤን ኤ ሰራተኛ ሰራተኛ ሚል ቃል እናገኛለን። ቀጣይ ማ የማ አራተኛ፣ ራ የረቤት አራተኛ፣ ኪ የከ ሶስተኛ አንድ ላይ ማድረግ ማራኪ 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 ሚል ቃል እናገኛለን። ማራኪ የሚለውን ቃል ደግሞ ስንጽፈው ማ ስንል ኤምኤ፣ ራ አርኤ፣ ኪ ደግሞ ኬአይ። እዚህ ኤምኤ አርኤ ኬአይ፣ ኤምኤ አርኤ ኬአይ ማራኪ ማራኪ እንላለን ማለት ነው። እሺ ውድ የቻናላችን ቤተሰቦች እንግዲህ ከዚህ በፊት በነበረን ጊዜያት የዚህ አይነት ቃላትን አብረን ስንመሰርት ቆይተናል። ከዚህ በኋላ የሚኖረው ቆይታ አረፍተ ነገሮችን ሀረጋትን አንድ ላይ ያደረግን ከነዚህ ወደ እንግሊዝኛ እንዴት እንደሚቀየሩ እንጽፋቸዋለን ማለት ነው። እናንተም ደግሞ የገባችሁ እንግዲህ የሚሰራላችሁ ፈልጉት ቪዲዮ ካለ የገባችሁ ኮሜንት ሴክሽን ላይ አሳውቁን። እንዲሁም እንግዲህ ለዚህ ቻናል ሲሆናችሁ ካላችሁ ወይም ይሄንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ሰዎች ይሄን ቪዲዮ ላይ ከማድረግ ጀምሮ ሀሳባችሁን በታች ኮሜንት ጻፉልን። ቻናሉን ሰብስክራይብ ካደረጋችሁ በኋላ ቪዲዮውን ምልክቱን መጫን አትርሱ። ምክንያቱም ሁሌ የምንለቀው አዲስ ተጨማሪ ቪዲዮ እንደርሳችሁ ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ